ሰዎችን ለማገዝ ልጁ ያለውን የፎሎዌር ተጠቅሞ ከፈተ እናግዝ አለ። ስለዚህ ሰዎች መጥቶ ሊያግዙ መጡ፣ አገዙ፣ ገንዘብ ተሰበሰበ። ይሄ ሊደነቅ የሚገባ ሊከበር የሚገባ ሐሳብ ነው። ለአንድ ድሃ አንድ ምስኪን ድሃ ምግብ ለመመገብ የተደረገ ፕሮግራም ነው። ጀርባው ላይ ብዙ ሰዎች አሉ፣ ፖለቲካ አሉ፣ ምናምን we don't care, we want somebody feed ነው መብላት አለበት፣ ዛሬን መዋል አለበት እያልን ነው። ኤግዛክትሊ ይሄ ነው መሆን ያለበት። ግን እነዚህን ጅቦች ምን እንደሚሉ ስሟቸው ብቻ በጣም ነው የሚያሳዝኑት። በጣም የክፋትን ጥግ የሚያስቡት በዚህ ግርግር ባደወይ ወርቁ አይተነ ለታኩር የ5 ሚሊዮን መኪና ሊገዛለት ነው። ቀጥል ሀራ ጀኖር የአማራ ኮሚኒቲ ብዙ ነገሮችን ኢንቨስቲጌት ስናደርግ ነበረ። ገንዘቡ ወዴት ነው የሚሄደው? ማን ነው የሚካፈለው? ምን ያክሉ ገንዘብ ለተራቡ ሰዎች ይደርሳል የሚለውን ነገር እያንዳንዷን ነገር ኢንቨስቲጌት አድርገን ኢትዮጵያ ከሚገኘው ከኢንሳና ብሔራዊ መረጃ ደህንነት አገልግሎት ጋር በመነጋገር ኮምፕሊትሊ አሁን ገንዘቡ አካውንቱ ላይ እንዳለ አካውንቱ እንዲዘጋ አድርገናል። ማንም ሰው ቢሞክር ናው አካውንቱ ማስገባት አትችሉም። ስለዚህ ይሄንን ገንዘብ እንዲያዝ ተደርጓል። ከዛ በኋላ ስርዓት ተበጅቶለት በስነ ስርዓት ይሄ ገንዘብ ለተቸገሩት ሰዎች የሚደርስበትን ነገር እያመቻቸን ያለነው። ብዙ ነገሮችን ነው የሰማነው፣ ብዙ ነገሮችን ነው ያዳመጥነው። እዚህ ጉዳይ ላይ የማይመለከታቸው ከዚህ በፊት በትግራይ ህዝብ ገንዘብ ሰብስበው የበሉ እነ ብርጅስቶን እና አሞራው የተለያዩ እነ መማር ቦንቱ መማር ታውቃላችሁ፣ ቀበሮ ሜዳ ላይ ለተቸገሩ ልጆች የተሰበሰበ 10 ሚሊዮን ብር ገንዘብ የበላሽ ሴት ናት። እኛ አውቀን ነው ዝም ያለው ገንዘብ ውስጥ ተሰብስቦ አካውንት ውስጥ እስኪገባ ነበረ። አሁን ይሄንን አይቶ የማያዝን ምን አይነት ልብ ያለው ሰው ነው? ኢዮዳብ ልዕልቲ ከምንድን ነው ግን የተፈጠሩት? እነዚህን ምስኪኖች ዘር ቀለም ሳይለዩ በአንድነት ተባብረው ለትግራዋይ ሲሰባሰብ አማራዎች ሄደው፣ ለአማራ ሲሰባሰብ እና አሌክስ ሄደው፣ ስንት ዋናው አላማቸው የተራቡ እነዚህ የደቀሙትን ማዳን ነው፣ የሰው ህይወት ለማዳን ነው። የዮኒ ማኛን አካውንት ሚሊዮን ጫፍ ላይ ሲደርስ ከአንድም ሁለት ጊዜ እንደዚህ ሲበጠረቅ ጉድ ተሰርቷል። እነዚህን ግን የሚያስታግስ ጠፍቶ ነው እነዚህን የምንሰማበት የሰው ቁስል ላይ እንጨት የሚሰዱ። በጣም ነው የሚያሳዝነው። ብቻ ጸጥ ብለን የነበር ነው አውቀን ነው ጸጥ ያልነው እንጂ ገና ሲጀመር አካውንቱን ማዘጋት። አሁን ግን አጠቃላይ ከገባው ገንዘብ ጭምር አካውንቱ ኦሬዲ እንዲዘጋ አድርገናል። ከዛ በኋላ የሚቀጥለው ምንድነው? በዚህ 2 ቀን 3 ቀን በውስጥ ካሉ በየደረጃው ከሚገኙ ኃላፊዎች ጋር ተነጋግረን ማናችሁ ነው ኢንሳና ያልከኝ? ኢንሳናችሁ እናንተ ይኸውልህ ቀጥታ ለህብረተሰቡ በስነ ስርዓት ምንም አይነት ሳንቲም ሳይሸረፍ በስነ ስርዓት ለህብረተሰቡ ለተጎዱ ሰዎች እናንተ ማናችሁ ያልኩህ ኃላፊነታችሁ ምንድነው ለማለት ነው። እኛ የአማራ ኮሚኒቲዎች ነን። ስለዚህ ኮሚኒቲው ናችሁ ከኢንሳ ጋር የምትሰሩ ማለት ነው። መስራት ያለብንን ነገር እንሰራለን። ለህዝባችን ስንል አይደለም ከኢንሳ ጋር ከሰይጣን ጋር እንሰራለን። አገኘኸኝ? አገኘሁ። ደህንነት ሲባል ከየትኛውም ሀገር ጋር ከየትኛውም ህዝብ ጋር ስለዚህ አካውንቱን መሞከር የምትፈልጉ ሰዎች ሞክሩት። ይኸው እዚህ ጋር ተቀምጫለሁኝ አለሁኝ። ኦኬ፣ በጣም ጥሩ እንትን ነው። እናመሰግናለን። እንግዲህ ሀራ አካውንቱ በግለሰብ አካውንት ገብቶ ነበረ እና ወንድማችን እየነገረን ያለው አሁን አካውንቱ ፍሪዝ ተደርጓል እያለ ነው። ዋናው እኛ የምንፈልገው ብሩ በአግባቡ አስፈላጊ ለሆኑ ሰዎች እንዲገባ ለማድረግ ነው እንጂ እንዳይረዱ አይደለም። ግን እዚህ ጋር ለመርዳት የተሰበሰቡ ሰዎች በጣም በጥያቄ ቅንፍ ውስጥ ያሉ ሰዎች ስለሆኑ ዋናው ግን የተሰበሰበው ብር በታኩር የገባው አለጅሊ 125 ሚሊዮን ብር በሰለኝ 125 ሚሊዮን ብር ሲሉ ምናምን ሰምቻለሁ። 15 ሚሊዮን ከወርቁ አይተለ ነው የሚመጣው። ይወዳ ባይዘዌ ልጁን እየተጠቀሙበት ነው። ታኩርን ፌመስ መሆኑን ታዋቂ መሆኑን በህዝብ መወደዱን በህዝብ ልብ ውስጥ መግባቱ ተጠቅመው
እኛን አታክ እያደረጉ ነው። ይሄ ገንዘብ ምናልባት በሳራ አካውንት ቢባል ማንም ሰው ተቀባይነት ምንድነው ይሄ በጆከር ቢባል ማንም ጣልቃ ይገባ። ኦኬ ይቅርታ፣ ያ ይጨርሳል። በቃ ይቅርታ፣ ቀድም ልከ ነው ሰው አይቀበልም። በሀልባ ቢባል ማንም ስለማይቀበል ሆን ተብሎ ታርጌት ተደርጎ ሆን ተብሎ የተሰራ እኛን የላክ ነው። ደሞ ኦኬ እናንተ ኢንሳን እኛ እኮ እንትን አይደለንም። ያው እኮ ሰላይ ነው። እኛ እኮ ለህዝባችን ነው የምንሰራው። ተቃዋሚ በጣም ደስ የሚለው ነገር እያዳመጥክ ስማቸው ነገሩን በአጠቃላይ ወደ ፖለቲካ እየወሰዱት ነው። ምን አይነት ሰው አይኑን ጠርጎ ለክፋት ይነሳል? እኔ ፋኖም የቲፒኤልኤፍም የምንም ደጋፊ አይደለም፣ ታውቃለህ አይደል? ስለዚህ እኔ ለህዝብ ነው ድምጽ የምሆነው። ሰው ለህዝብ ድምጽ ለመሆን ደግሞ ኢትዮጵያ ከመንግስት ጋርም ከማንም ጋርም እኔ ከመንግስት ጋር ማሰራም እኔ ያው እንደምታውቀው ጧትም ታፍኛለሁ። እስቲ እኔ ልተንትንና ከዛ ከተሳሳትኩ ታረማለሁ። እናንተ ትተቹ ያላችሁ ችግር የለው፣ እንተራረማለን። እኔ ልቀጥል፣ አታቋርጥኝ። ኦኬ በእግዚአብሔር የገንዘቡ በትክክለኛ እንዲደርስ ሳይሸራረፍ ምናምን የሚለው በፍጹም የማይሆን ነው። ምክንያቱም ገንዘቡ የተሰባሰበበት ዓላማው እሱ አይደለም። ኦኬ ዓላማው አልኳችሁ የበስተጀርባ ባክቦኑ የጥይት መግዣ የለም አልኳችሁ። ለወታደሩ የሚከፈል ደሞዝ የለም አልኳችሁ። የወያኔ ታጣቂ የሚበላው የለም አልኳችሁ። ለዚህ በህዝቡ ስስብልት በበጎ አድራጎት መግባት አለበት ተብሎ የታቀደ ስለሆነ የምትሉት ነገር አይሳካ። ከተሳካ ሲሳካ መታቸው እዚህ ቤት ከዮዳ ቤት ተመልሰን ነው የሚሆነው። ልንገራችሁ የሚሆነው ወያኔም ለራሷ ድርሻዋን ትወስዳለች። አሁን ከብልጽግና ጋር ስለምትሰራ ብልጽግና ድርሻዋን ትወስዳለች፣ ጥይቷን ትገዛለች። ሁለቱም ጥይታቸውን ይገዛሉ፣ ወደሚተኩሱት ጀርባ ያፈነዳሉ ጥይታቸውን እንጂ ብሩ የሚሆነው ምንድነው? ታኩርም ያንም የሰበሰቡትን ገቢ ያደርጋሉ። ዱቄት ይሰጣቸዋል። ዱቄት ሞልቷል አልኩ፣ የነቀዘ ዱቄት። ሀራ ፕሮፓጋንዳው ላይ ለምን ፎከስ አታደርግም? ብር 13,000 እና 14,000 ብር ገባ ብለህ በቢሊዮን የሚቆጠር ማግባት የሚችሉ ላይ እኔ እኮ የፈለኩት የማውራት መብት አለ። ወንድም ሀራ ትክክለኛ ነገር ነው እያወራ ያለው። ሁላችንም ተራ ሲሰጠን በስነ ስርዓት ብናወራ መልካም። ኤቭሪ ነገር ፖለቲካ ውስጥ አትከቱት። ፖለቲካ ነው እኮ ጨዋታው። ዙሮ ዙሮ ቆይ ማህታችን፣ ቆይ እኔ ስንናገር ነው እንደ ፖለቲካ የሚሆንብሽ? ቆይ አንዴ ታለም ይኸውልሽ፣ የሚሆነውን እኮ ነው እኔ የምነግርሽ። እናንተ የማይሆነውን አውርታችሁ መደሰት ነው የምትፈልጉት። እኔ ደግሞ የሆነውን ነው ፋክቱ። አራ ከዚህ በፊትም እንደዚህ እዚሁ ቤት እኔ ኢዮዳብ ሂዊ ምናምን አውርተን ለጎፋ ህዝብ ተብሎ 200 ምናምን ሚሊዮን ብር ተሰብስቦ ጥይት ነው የገዛበት ብልጽግና። ታዲያ ይኸው ዛሬ ትክክለኛ ነገር ነው ሀራ የሚናገረው። ታንኪ ወንድማችን፣ ይኸውላችሁ እኔ ልንገራችሁ፣ ይሄ ብር የሚውለው ለጥይት መግዣ ነው። ለቦምብ ጥይት መሆን የለበትም። ፕሮፓጋንዳው ለምንድን ነው በህዝብ ራብ ፖለቲካ የምንጠቀመው ነው? እሺ ሚዩት ላድርግ፣ እናንተ አውሩ ጋይስ። በዚህ ግርግር ባደወይ ወርቁ አይተነ ለታኩር የ5 ሚሊዮን መኪና ሊገዛለት ነው። ቀጥል ሀራ። ኦኬ ታንክ ዩ ዮዳ። ይኸውላችሁ ታኩር ይቅናው፣ ምስኪን ነው፣ ግን እንዳይጠቀሙበት ጉዳት እንዳያደርሱበት ነው እኔ የምፈራው። ጉዳት ያደርሱበታል፣ ምክንያቱም ከበስተጀርባ ብልጽግና አለ። ይሄኔ እኮ ታኩር ራሱ እኮ ላይቭ ላይ ሲናገር ምናምን እየተንቀጠቀጠ ነው፣ ምክንያቱም አሉ ከጀርባው። ነገ የሚመጣበትን ኮንሲኩዌንሲውን ያውቃል፣ አይቶታል። ከኋላ የተሰጠው ተልኮ ይዮዳ እግዚአብሔር ምስክሬ ነው የምልህ፣ ሐቁን ነው የምነግርህ። ልክ ብሩን ሰብስበው ሲጨርሱ ብሩን ገቢ ያርጉት ይባላሉ፣ ገቢ ያረጉታል። ትራክ ተጭኖ እየጠበቀ ነው አሁን ዱቄት፣ ነቀዝ የበላው ዱቄት። ይሄ ህዝብ ለአንተ መቼስ አይነገርም። እንደወታች ላለ ያልሰማከን ደብረ ብርሃን ያለው ህዝብ እኮ 7 ዓመት እኮ ያኔ ወያኔና ብልጽግና በሚጨፋጨፈው ጊዜ በገጀራና በመጥረቢያ ሀራ አንድ ጥያቄ ልጠይቅህ። ተፈናቀለ ነው ወርቁ አይተነ ለታኩር መኪና ሲገዛለት የብልጽግና መንግስት የሚለዋል ታኩርን ወርቁ አይተነ ለፋኖ ገንዘብ ይረዳል ብሎ እየፈለገው አይደለ? እኔ የወርቁንና የብልጽግናን ጠብ በደንብ አላውቅም፣ ልንገርህ። እኔም ማቅ ወርቁ አናውቅም፣ ግን እንደዛ ነው የሚባለው አይደል? አትሊስት እንደዛ ተብሎ ነው ወርቁ
የተፈለገ ነው ይላሉ ካድሬዎች፣ የወርቁ ካድሬዎች የተፈለገ ለኛ ብሎ ተሰዶ በአረብ ሀገር ነው ምናምን መከራውን እያየ ይሉናል። እኛ ደግሞ ሌላ ነው የምንሰማው። ገባ የለየ ነገር የለም። እኔ ወርቁ ይሄን ያህል ገንዘብ የሰጠ ብልጽግና ጋር ተጣልቶ ነው ብዬ አላም። ይኸውላችሁ በበጎ አድራጎት የሚሳተፍ ሰው በሙሉ ብልጽግና ካልሆንክ አንዲት ሳንቲም ወደ ኢትዮጵያ ማስገባት አትፈልግም። ምክንያቱም ሳንቲም ከገባሽ ጥይት ናት። ዛሬ ሳንቲም ከገባሽ ቦምብ ናት። ሀራራ እኔ ግን የተለየ ሀሳብ አለኝና ምንድነው እኔ ንጉስ ኢዮዳብ ሰላም ብያለሁ። በጣም ይቅርታ ወንድማችን፣ እኔ ሐሳብ የለ አንድ ላርግ እባክህ። ብዙ አልክ አይደል? እንዳራ ትንሽዬ ለኔ ቢሰጠኝ አንዴ አላልኩም እኮ በጣልቃ ትገባላችሁ። ጥሩ ይለቀቃል። እስ የኔን ቪው እና ከዛ በኋላ ያው አንተ እንደማትስማማ አውቃለሁ፣ ግን የኔን ቪው ላሳይ። የመጀመሪያው ልጁን በአማራ ስም ብቻ ሳይሆን በመላው ኢትዮጵያውያን ስም ማለት ነው ከልብ ይሄን ፕሮግራም ካፍቶ የተቸገሩ ሰዎችን እንርዳ ብሎ ሐሳብ ይዞ መጥቶ ገንዘብ በመሰብሰቡ በግሌ አድናቂው ነኝ። ይሄን ታኩር ነው። አንተ ብልጽግና ነህ አይደል? ቆይ አስጨርሰኛ። ኖ አይ ለማወቅ ነው። ሊጨርስና ከጨረስኩ በኋላ ቢጠይቀኝ አይሻልም? ኧረ በእናትህ ምን ችግር አለው? እኔ ሳስጨርስ አይደል እንዴ አንተ ያቋረጥከኝ? እስቲ ቆይ አንተን ስጠይቅህ አይደለሁም። እኔ ስለ ብልጽግና አይደለም እያወራሁ ያለው ስለተቸገሩ ፖለቲካ ፓርቲ ደጋፊው ማለት ነው። ሁለተኛ ቪው አለኝ እኮ። ቆይ እስቲ ከጨረስኩ በኋላ ለምን አንተን እንደሚሰማ ብትሰማኝ ደስ ይለኛል። የመጀመሪያው መሰማህ እኔን እኮ አቋርጠን የገባ አንተ ከመጀመሪያ ጀምሮ ሲታወራ አልነበረም እንደ ከፈለክ ይሰጣለሁ። እሺ ልስጤና ኦኬ ታንክ ዩ። የመጀመሪያው ምንድነው ከተናገርኩ በኋላ አንተ እንትን ትላለህ። እኔ ብልጽግና አይደለሁም። ብልጽግና መልካም ነገር ካደረገ ደግሞ መልካም ነገር አድርጓል ብዬ መናገር ይችላለሁ። ይሄ ለምን ብልጽግና እዚህ ውስጥ እንዳመጣው ባይገባኝም ይሄ ከብልጽግና ጋር የሚገናኝ ነገር አይደለም። በግለሰብ ልጁ ቤቱን ከፍቶ የተቸገሩ ሰዎች መከራ የሚያዩ ሰዎችን እናግዝ ብሎ ሐሳብ በማንሳቱ በራሱ የግል ሐሳብ ነው። አድናቂው ነኝ በጣም። እንደዚህ አይነት ሐሳብ ሊበረታታ የሚገባ ነገር ነው። እሱ ወርቁ አይተነው ይግባ፣ ሌላ ሰው ይስጥ፣ ትንሽ ይምጣ፣ ትልቅ ይምጣ፣ የሚያውቀው ነገር የለም። ድሃ የሆኑ የተቸገሩ መከራ ውስጥ ያሉ ሰዎችን እናግዝ ብሎ በመምጣቱ በራሱ በጣም አደንቀዋለሁ። በጣም ተደስቻለሁ። ሁለተኛው እዛ ውስጥ ለተሳተፋችሁ እህቶች፣ ወንድሞች እጅግ በጣም ለተከበረው ባለሀብት ወርቁ አይተነው ከድሮም ከነበረው ፖዚቲቭ አመለካከት ከፍ ብሎ ነው የተሰማኝ ለኔ ማለት ነው። እዛ ገብቶ ይሄን አክል ብር ለተቸገሩ ወገኖች አግዛለሁ ብሎ ቃል በመግባት በመስጠቱ በጣም ኮርቻለሁ። የእውነት ነው የሚለው ይሄንን ዝም ብሎ ነገር ሳይሆን ወርቁ አይተነው ማለት ድሮ እኔ በእንደዚህ አይነት መልኩ አላቅም ነበር። እኔ የአማራ ባለሀብቶች በጣም ብዙ ናቸው፣ ግን እንደ ወርቁ አይተነው እኔ ማውቀው ሌላ ባለሀብት የለም። አያውቀኝም፣ አላውቀውም፣ ግን በሚዲያ በምናምን አውቃለሁ። ስለዚህ ወርቁ አይተነው የብልጽግና ደጋፊም ሆነ ተቃዋሚም ሆነ አይ ዶንት ኬር። ማይ ፖይንት ኢዝ እዛ ኢትዮጵያ ውስጥ የተቸገሩ ሰዎችን ለማገዝ ይሄን ገንዘብ በመስጠቱ አደንቀዋለሁ፣ ተደስቻለሁ፣ ክብር ይገባዋል። ጨርሳልን። ግን ለምንድን ነው አሁን በዚህ መልኩ አሁን እኔ ሌላ የጠረጠርኩት ጥያቄ ጨርሳል። በቃ ቆይ ሆልድ ኦን ቆይ ኧረ ተው ግን ልመዱ ግን ቆይ አንተ በእናትህ እስቲ ቆይ ሀሳቤን ሊጨርስና ከዛ እንትን ትላለህ። ብልጽግናዎች መድረክ ልመዱ አይደለም ይሄ ለዚህ እኮ ነው ህዝቡ የተበተነባችሁ። መድረክ አትሰጡም። ኧረ በእናትህ የአማራን ፖለቲካ አፈርድሜ እያበላችሁ ነው እናንተ። ከየትም የላችሁም ወይ ከፋኖ የለም ወይ ከትክክለኛ ሰዎች የለም። አፈርድሜ እያበላችሁ ያለ ሚዛን ሚዲያ ወንድሜ ምን መሰለህ ለአንተ ጥያቄ ያለን። ኧረ ኢዮዳብን ያልጨረስኩም ተው። አራት አዳክ ሲገቡ ይሽያል እምቢ ብለው እኮ አቋርጠው ያላችሁ ተባሉ። እሺ አሉ።
ሊደርሺፕ አላቸው፣ ደህንነቶች ይመሯቸዋል። ገንዘብ እንዲያሰባስቡ የቤት ስራ ተቀበሉ። ወደው ሳይሆን ተገደው፣ ታኩር ተገዱ፣ ትግሬውም ተገዱ፣ ገቡ፣ ለመኑ። ሰዎችን ለማገዝ ልጁ ያለውን የፎሎዌር ተጠቅሞ ከፈተ፣ እናግዝ አለ። ስለዚህ ሰዎች መጥቶ ሊያግዙ መጡ፣ አገዙ፣ ገንዘብ ተሰበሰበ። ይህ ሊደነቅ የሚገባ ሊከበር የሚገባ ሀሳብ ነው። ለአንድ ድሃ አንድ ምስኪን ድሃ ምግብ ለመመገብ የተደረገ ፕሮግራም ነው። ጀርባው ላይ ብዙ ሰዎች አሉ፣ ፖለቲካ አሉ፣ ምናምን ዊ ዶንት ኬር ዊ ዋንት ሳምበዲ ፊድ ነው። መብላት አለበት፣ ዛሬን መዋል አለበት እያልን ነው። አንቱን ዘመድኩን በቀለ ነው ይህን ነገር የፖሰተባቸው። ዘመድኩን በቀለ ደግሞ ከነማን ጋር እንደሚሰራ ታውቃላችሁ። አሁን ምናልባት አንዳንዶቻችሁ ሙስሊሞች ስለሆናችሁ የወሎ ሙስሊም እዛ አካባቢ ምን እንደሚሰራ ታውቃላችሁ። ኦኬ አክራሪ ጽንፈኞች ሙስሊሞች ብሩን እነሱም ይፈልጉታል፣ ጉዞ ወደ ወሎ ምናምን እየተባለ አይለኝ እና ለዛ ይመስለኛል አሁን አንዳንዶች ሙስሊሞች ትንሽ በእስልምና ነው